ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? የኔ ምርጦች የኔ ውዶች ሰላም በላቸው። ሰላም ሰላም የሊንዳ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ያንተም ነው የኔም ፋሚሊዎች? አዎ ደህና ናችሁ ወይ? በጣም ደስታችሁን ስላየው በጣም ደስ ብሎኛል። እንኳን ደስ አላችሁ። እኔም በእናንተ ደስታ እኔም በጣም ደስተኛ ነኝ። እንኳን ደስ አላችሁ በላቸው። እንኳን ደስ አላችሁ። እንኳን ደስ አለን። እንኳን ደስ አለን። እሺ እና የኔ ውዶች ዛሬ የሚገርማችሁ ነገር ጥሩ ነገር ነው ወደ እናንተ ይዘን የመጣ ነው። ሁለት ነገር ነው ይዘንላችሁ የመጣ ነው። እሱም እንዴት እንደተዋወቅን ከመጀመሪያው እስከ መጨረሻው ያለውን እስካሁን ድረስ ያለንበት ነገር በማስረጃ በመረጃ ልናሳያችሁና ልንነግራችሁ መጥተናል። እንዴት ተዋወቃችሁ? የሁላችሁም ጥያቄ ይመስለኛል ዝም ብዬ ሳስበው መቼ ነው የታወቃችሁት? እንዴት ተዋወቃችሁ የሚለው ነገር እናንተም መስማት የምትፈልጉ ይመስለኛል ዝም ብዬ ሳስበው። እሱን እንነግራችኋለን እና ያው ዛሬ እንዴት እንደተዋወቅን ልንነግራችሁ ወደ እናንተ መጥተናል። ሌላኛውም ደግሞ ሁለተኛው ነገር አንዳንድ ጥያቄዎች ይኖራሉ። ጥያቄዎች ሲባል ያው ከበድ ያሉ ጥያቄዎች ይኖራሉ። ትሩዝ ኦር ዴር እንለዋለን። ያው እንግዲህ የሚፈልገውን ይጠይቀኛል፣ የምፈልገውን አዛሃለሁ። እውነታውን መናገር ወይም ትዕዛዝን መቀበል እየመረጥን ነው የምንታዘዘው የምንቀጣው። ከባበር ጥያቄዎች አዘጋጅቼላታለሁኝ። አልበገር ባይ እህታችሁ እንደማልበገር ታውቃላችሁ። እንግዲህ ጠንከርከር እያልን እንግዲህ እንቀጥለዋለን። እሺ ወደ ጥያቄው እንግባ። እንዴት ተዋወቅን? ትንሽ ከበድ ያለ ነገር ነው የተዋወቅንበት አጋጣሚ ኢንስታግራም የሚባል ፕላትፎርም አለ። በሱ ነው የተዋወቅነው። የተዋወቅንበትን ቀን ታስታውሻለሽ? ቀኑን አላስታውሰውም፣ ግን ሜቢ ወደ መስከረም አካባቢ። መስከረም አይደለም ኖቬምበር አካባቢ ነው። ኖቬምበር 2025 ነው። ቀኑን አታሽ እናደርገዋለን። ህዳር ውስጥ ማለት ነው። ህዳር 28 27 እንደዛ አካባቢ። አረ ህዳር ውስጥ አይመስለኝም። ህዳር ውስጥ ነው። ህዳር ውስጥ ነው። ትረሻለች ማለት ነው። አረ ትረሳለች። ህዳር ውስጥ ነው የተዋወቅነው። ከዛ በፊት እኮ አውርተናል። የተገናኘንበትን ቀን አይደለም። የተገናኘንበትን ቀን ነው ያልኩት። የተገናኘንበት እንዴት እንዳወራን እሺ እንንገራቸው። መጀመሪያ ፎሎ አደረገኝ፣ ከዛ በኋላ ፎሎ ባክ መልስ። እንደዛ አይደለም ሲነገር፣ በእንደዛ አይነት መንገድ አይደለም የሚነገረው። እንዳይቀርመኝ ብዬ እኮ እንደዛ አይደለም። እንዳይቀርመኝ እኮ ኢንስታግራም ላይ አየኋት። ኤክስፕሎር ፔጅ ላይ መጣልኝ። ጀስት ዝም ብዬ ገብቼ ፔጇ ላይ ስክሮል ማድረግ ጀመርኩ። በማድረግበት ሰዓት ትንሽ ደስ የሚል ነገር አላት ምናምን። ትንሽ አትበልንቱ ትንሽ ደስ የሚል ነገር አላት። በሰዓቱ አላቅሽም፣ ፎቶሽን ብቻ ነው ያየሁት። ምንም ዲሳይድ ያደረኩት ነገር የለም። አላወራንም። ፎቶዋን አየሁኝ። እስኪ ጀስት ልሞክር አልኩኝና ትንሽ ፎሎወርም ነበራት። የምትከብድም መሰለኝ ምናምን፣ ግን እስኪ ጀስት ሌት ሚ ትራይ ምናምን ብዬ ፎሎ አደረኳት። አይ እየዋሸ ነው። እንደ አክትረስም ነኝ ትላለች ባያዋ ላይ። እሱ እውነቱን ውሸት ያው እናንተ ፍረዱ። እና ፎሎ አደረኳት። የሚገርማችሁ ነገር በ5 ደቂቃ ውስጥ ምናምን ፎሎ ባክ መለሰችልኝ። ለምን መለስሽልኝ በለኝ። ኦኬ እሺ፣ ለምን መለስሽልኝ? በጣም ጥሩ ጥያቄ። እኔ መለስኩልህ ያው አየኸኝና ተመቸኸኝ። ያው ከዛ በኋላ ላይ ዝም ብዬ ደብሮኝ ስለነበር ላውራ ብዬ አውራክ። እዛ ብቻ ነው? ኦኬ እሱን ፕራይቬት እናድርገው። ባንዴ ቅስም ስብር እና ላይክ ፎሎ ባክ ስትመልስልኝ የሆነ ኢንቴንሽን አላት ብዬ አሰብኩኝ። የሆነ እኔ ጋር ፍላጎት አላት ብዬ አሰብኩኝና ቴክስት ነው ያደረኩላት። ወዲያውኑ ሄይ ምናምን ቤት ቴክስት አደረኩላት። ሄይ ያልኩ ያ ወዲያውኑ መለሰች። በቃ የሆነ ነገር አሰብኩ። ፈልጋለች እንድንተዋወቅ ፈልጋለች ብዬ አሰብኩኝና ስሙዝሊ በሆነ መንገድ ማውራት ጀመርኩ። እያወራን ወደ መገናኘት ስቴፕ ደረስና እያወራን አይደለም፣ በጣም አልፍታኝ አገኘዋት። እሺ በሚለው እንያዘው ግን አይደለም ነው እንደዛው። እንዴ ለምን
ስክሪንሾት እናስቀምጥላችኋለን ታዩታላችሁ። እሺ እና የመገናኘት ስቴፕ ላይ ደረስን። እንገናኝ አልኳት ዘን ነውስ ተገናኘን። እሺ ቀጥሪ ሰው ኖ መጀመሪያ ያለውን ፓርት ተናገሪ። እንገናኝ ማን ነበር ያለው? ራስና ጭራሽ እኔ ላይ ያደረገው እኮ ነው እራሱ ፋሚሊ ይላችሁ ሶስቴ ወደ አራቴ ምናምን በጣም ጠይቆኝ አልፍቸው በመጨረሻ ሰዓት ነው ያገኘኝ። ማለት በአካል የተገናኘ አይ ግልጽ እንወራራ ከተባለ 2 ጊዜ ነው እንገናኝ አልኩት። ይሁንልህ። እሱንም ደብሮኛል፣ ስራ በጣም ቢዚ ነኝ፣ ስትረሶች አሉብኝ ስትለኝ ጊዜ ጀስት እንገናኝ ጓደኛሞችን ነው ኖ ጓደኛሞችን አላልኩም። እንገናኝ ሌትስ ቶክ ምናምን ብያሰብኩኝና እንገናኝ ስላት ኦኬ እሺ እንገናኝ ደስ ይለኛል አለች። ዘን ልንገናኝ ሰዓቱ ሲደርስ ደውላት አልተመቻትም መሰል ቀርጻ ላይ ነበር። አላነሳውልህም እኮ ቀርጻ ላይ ስለነበር ሳላነሳሽልኝ። አዎ ግን አውቄ ነው እሱ አንቺ ታውቂያለሽ። ከዛ እውነቱን አይደለም እናወራ። አዎ እውነቱን ምንም አያስዋሽም እዚህ ጋር አውቄ አላነሳውለትም ነበር። ከዛ መልሼ ደወልኩለትና ቀረጻ ላይ ነበርኩኝ ብዬ አምታታሁት። ከዛ ሳንገናኝ አለፍን ይዛን ቀን። ከዛ እንደጋሚም ደግሞ ኔክስት ዴይ ደግሞ እንደዚሁ እንገናኝ ተባብለን ያንንም አልተመቻትም ቀረች። ምንም አልመሰለኝም ልናገር አልጨርስ ምንም አልመሰለኝም ነበር። ዘን በሶስተኛው ጊዜ እስቲ for the last time ልሞክር በይ ቴክስት አደረኩላት። እዛን ጊዜ በጣም ደብሯት ነበር እና ስልክ አላከችልኝ። እንገናኝ አለች፣ ስልክ አላከችልኝ። ደወልኩላት። የት ነበር የተገናኘነው? ቦሌ። የት ቦሌት? የሆነ ምግብ ቤት ነው። ግራቦን ነበር የተገናኘነው ቦሌ አለምነሽ ፊት ለፊት። የዛን ጊዜ ስንገናኝ ፈርስት ኢምፕሬሽን ይባል ነገር አለ። ገና ሳያት በቃ የሆነ ምንድነው የሚባለው ደስ አለኝ ምናምን። ካወራኋት በላይ ናት ሳገኛት። በራይድ ነበር የመጣሽው ካስታወሽ ወርጄን የተቀበልኩሽ እንክብካቤ ጥግ ድረስ ፋሚሊ በእጇ አልበላችም ምናምን ውሃ አልጠጣሁም በእጄ ምናምን እና ሳያት ነው በቃ ደስ ያለችኝ። በቃ ንጹህ መሆኑን ያስታውቃል ምናምን ደስ ይላል። ጸባያ ደስ ብሎኝ ነበር እና ጸባያ ደስ ይላል ምናምን በቃ አንቺ ምንድነው እኔን ስታየኝ መጀመሪያ የተሰማሽ? ለመናገር በጣም ደስ ብሎኝ ነበረ። ስትንከባከበኝ በጣም ደስ አለኝ። በጣም ኦቨር ምናምን ያው ከነበርኩበት ሀሳቦች እንዳለ ባንዴ ስላገላገልከኝ በጣም ወደድኩ። ኦኬ ተመቸኸኝ፣ ደስ አለኝ። ከዛ እኔ እናንተ እህቶች ዝም ብዬ መቅበጥና መሳቅ ጀመርኩ። እሱን አንቺ ነሽ የምታውቂው የተሰማሽ ስሜት። በግልጽ ተናገሪ፣ አትፈሪ። ማንም እዚህ ለኔ ያለችኝ ግን እንደዛ አይደለም። ቤት ከገባሽ በኋላ ማታ ላይ ያወራ ነበርና በቴክስት እና በጣም ደስ ብሎኛል። በጣም ደስ ብሎኛል ስላገኘው። አንተም ብለኸኛል፣ እኔም ብያለሁ። የኔ ዋሽም ተናገራለሁ ገና ሳገኛት ነው። ከዛ እኔም በጣም ደስ ብሎኛል ምናምን ነገር አልኩት። ከዛ በኋላ መቀራረብ ጀመርን። በጣም ረጅም ቴክስት ማውራት ጀመርን፣ መደዋወል ጀመርን ምናምን ከዛን ብዙ ያው አለ አይደለ ሂደቶች ምናምን አለው እንደዛ እያልን እዚህ ድረስ ደረስን ማለት ነው። ያው በመሃል ብዙ ስራዎች ሰራ ነበረ። ያው ሲሰራ ምናምን ነበረ። ሰፖርት አደርጋታለሁ። በጣም ይደግፈኛል፣ ደጋፊ ነበረ። እውነት ለመናገር ቴንክ ዩ ለሱ። ብዙም ሶሻል ሚዲያ ስለማልጠቀም ነው፣ እንደዚህ ቲክቶክ፣ ዩቲዩብ ስለማልወድ ነው እንጂ ለምን አብሬያት መምጣት ሲረብሽ ድምፁ። እሺ እና እንደዛ ነው ፋሚሊዎች የተዋወቅንበት ወይ ይሄንን ይመስል ነበር። ግን እንዴት ወደድከኝ ማለት እንዴት ተመቸውክ? እስቲ ቆይ አሁን ችግር የለም። እንደዚህ ተዋወቅንና ፋሚሊ ደስ ይል ነበረ። በጣም ምርጥ ልጅ ነው። ከምታዩት ላይ ልቀደድ ያው ከምታስቡት በላይ በጣም ደስ የሚል ልጅ ነው። ጥሩ ልጅ ነው። በዚህ ቀጥል፣ እንዳትበላሽ። እቀጥላለሁ። በደንብ ነው መንከባከባት። ጥሩነቴ እስከ ጥግ የሚቀጥል ይሆናል። ምክንያቱም የሰው ልጅ ጥሩነት ለራስ ነው። የሚቀየር ነገር አይኖረውም። እና ትውቃችን ይሄን ይመስል ነበር።
የሆነ ያው እሺ እኔ ዝም ብዬ አንዱን ሰረቅጥ ፋሚሊ አንዱን መርገጥ በጣም ነው የምወደው ታውቁኛላችሁ አይደለ? አሁን ዘልዬ ነው ለቦታ ላይ ነበረ። ሌላኛው ነገር ወደ ጨዋታችን እንሂድ። ወደ ጨዋታችን እንሂድ። ሰው ዛሬ ፋሚሊ ትውቃችን ይሄን ይመስል ነበረ። ያው እናንተ ደግሞ መጠየቅ የምትፈልጉትን ጥያቄዎች ኮሜንት ላይ ጠይቁን አይደል? ኮሜንት ላይ የምትፈልጉትን ነገሮች መጠየቅ ትችላላችሁ። ኦኬ እሺ ፋሚሊዎች፣ አሁን ወደ ጨዋታው እንመጣለን። ያው ጨዋታው የሚሆነው ትሩዝ ኦር ዴር ነው። እውነታን መናገር ወይም ደግሞ ትዕዛዝ መቀበል መርጦ ነው። የፈለገው ሰው ይመርጣል፣ በመረጠው መሰረት ይጠይቃል ማለት ነው። ሶ ትሩዝ ኦር ዴር፣ እኔ ልጀምር። ትሩዝ ኦር ዴር እኔ ነው የምጠይቀኝ? ያ ኦኬ እሺ። ትሩዝ ኦኬ እሺ። ትሩዝ ምን ጠይቃት? ኦኬ እሺ። የመጀመሪያ ጊዜ ኢንስታግራም ላይ ፎሎ ሳረግሽ ፕሮፋይሊን ስታዩ የኔን ፔጅ ስታዩ ምን አይነት ኢንቴንሽን ነበረሽ? ምን አይነት አስተሳሰብ ነበረሽ? እኔ ጋር ምን አሰብሽ? ምን አይነት ሲሆናል ብለሽ አሰብሽ? ያው እንግዲህ ያለ አይደለ ኢንስታግራም ላይ ሳይክ ደስ አልከኝ እና ኖ ደስ አልከኝ ምናምን ሳይሆን ምን አሰብሽ? ኦኬ ምን አሰብሽ? እሺ ምን አይነት ሰው ነው ብለሽ አሰብሽ? በጣም ቆንጆ ስለሆነ በጣም ጥጋበኛ ስታፕ በጣም ጥጋበኛና ያለ አይደለ በጣም በቃ ይሄ የሚጎርር ምናምን ሴቶች ላይ አላ ተጓብተናል። ልክ እንደዛ አይነት ሰው እንደዛ አይደለህም ግን እንደዛ ነው የመሰልከኛ። እኔ ጥያቄ አይደለ ጠይቀኝ። ስለዚህ የመሰለኝን ተናገርኩኝ። ባጭሩ ከዛን ግን ያው እንደመሰለኝ አይደለም። ያው ባጭሩ ጥጋበኛ መስለኝ ነበር። ኦኬ እሺ፣ ጥያቄ ተመልሶልኛል። ወደ አንቺ ጥያቄ እንሄዳለን። ዴር አድርገው ትሩዝ። እሺ ትሩዝ ከኔ በጣም የምትወደው ነገር? ትንሽ ከበድ ይላል፣ ምክንያቱም ሁሉም ነገር ስለሚወደድ ትንሽ ከበድ ይላል። ግን ያው መምረጥ ካለብኝ ልምረጥ። እሺ መምረጥ አለብህ። የሆነ ምንድነው የሚባለው ውሜን ብለን ብንጨርሰው አይሻልም? ትክክለኛ ሴት፣ ሰፖርተር፣ ፊውቸሪቲ ያላት ሴት ናት እና በማንኛውም ሁኔታ በማንኛውም መንገድ ብቻ ውሜን በሚለው እንያዘው። ትክክለኛ ሴት ሴትነትሽን ብዙ ሴቶች አሉ። ግን እንዴት እንደምገልጸው ግራ ስለገባኝ ነው። እሺ በጣም የምትወደው ነገር አሁን ከኔ ስታየው ሊንዳ የሆነ ሳያት ደስ የምትለው ነገር ጀስት በቃ ሄር ሉክ በቃ በጣም ደስ ይለኛል። ማንኛውም ሳይቶ የሚወዳት ሴት ናት። ጸባይ ያላት፣ ሪስፔክትፉል ናት፣ ሰው ታከብራለች እና ሰው ላይ በቃ ይወዳታል። እሱ ፓርት በቃ አሜዚንግ ነው። እና እሱ ነው። ያንተ ተራ ነው። ኦኬ ትሩዝ ኖ ጠየቅኩህ እኮ አሁን ኦኬ ጠየቀው። ሶስት አመት ጠየቀው። እሺ ዲር ፋሚሊ ምን ትቀጣ? ምን ልቀጣ? እኔ እንድቀጣ አይፈልኩም። ባይዘው ውሃ በጨው ነበር ማስጠጣት። ጨው የለም እንጂ እዚህ ጋር ይሄን ያክል። እሺ የሆነ አይዲያ መጣልኝ። ደስ ይላልሽ ጓደኛሽ ትደውይና ዩቲዩብ ላይ ነኝ ቪዲዮ እየሰራው ነው ብለሽ የነሱን ሪአክሽን ራስሽ ነሽ የምትደውይው። እኔ ደውዬ ራስሽ ደውለሽ ራስሽ ሄሎ ቲና ቪዲዮ እየሰራው ነው ዩቲዩብ ታያቸዋለሽ የሚሉትን ሰምተን ከዛ ትዘጊዋለሽ። ለአንድ ጓደኛሽ ቀጥታ እዚህ ነው የምትደውይው። እሺ እንደውላ
እንዳ ይቀባጥራሉ ባይዘው እኔ እሱን ነው ዋናው ማየት የፈለግነው ፓርት እሱ ነው። ማን ጋር ደውል ደስ ያለሽ ጋር መደወል ትችላለሽ። እሺ የሷ ስልክ አይሰራም። ሌላ ሰው ጋር ደውል ያሳየሽ። እሺ ያው ስደውይ ያሳየሽ። ኦኬ ስደውል ያሳየው ነው። ላውድ ላይ አድርጊው ነው። ወደ ካሜራ ዙሪ በደንብ አሳያችሁ። ሄሎ ስሚ እንትን ዩቲዩብ እየቀረጽኩ ነበረ። ምንድነው እየቀረጽኩ ነው። ኦኬ ደውላ እኮ ደውዬልሽ ነው ግን ዩቲዩብ እየቀረጽኩ ነው። ለምን ደወል? ዩቲዩብ እየቀረጽኩ ነው። ለምን አነሳሽው? ዩቲዩብ እየቀረጽኩ ነው። በቃ ይበቃሽ፣ ይበቃል። እንደምታዩት ነው የነበረው ሪአክሽን። ይሄ ያው ድንገት የተደወለ ስልክ ነው። ለማን ነበር የደወልሽ? እሱ ማማ ነው። ቤዛ ትባላለች። እና ጥያቄያችን ይሄን ይመስል ነበረ። አሁን ሰዓታችንን ለመቆጠብ ወደ አንቺ ጥያቄ እንመጣለን። ለምን እኔ ነኝ የምጠይቀው? አንቺ ትጠይቂኛለሽ ነው። ዴር እናድርገውና እስኪ የምንጠይቀው ነው። አይመለከተኝም። ታገኛለሁ የት አመጣለሁ ምናምን እንደማትለኝ ተስፋ አደርጋለሁ። ያው ምንድነው ያው እንግዲህ አይስክሪም ፈልጋ አምጣልኝ። ይሄ ቅጣት መሆኑ ነው። ኦኬ በደስታ ነው የሚቀጣው ይሄን ቅጣት። ምክንያቱም ባረግላት እንኳን ደስ ይለኛል አይደለም ጠይቀኝ። ሶ ሌትስ ሰርች አይስክሪም ያለበትን ቦታ ሌትስ ሰርች። ሶ ካሜራ ማን ይጋብረን እንፈልጋለን። ካገኘን እናመጣለን። እጠብቃችኋለሁ። ካገኘን አይደለም ካላገኘን ያው አይመጣም። ካገኘን ግን እናመጣለን። የተገኘ ይምጣልሽ። ምንም ቢሆን ኦኬ እሺ ፈልገን እንምጣ። ፋሚሊዎች ያው ትዛዙ ጨዋታው ይቀጥላል። ተከታተሉት። አብረን ሄደን እንፈልጋለን። ስንገዛ ያለውን ስቴፕል እንታያላችሁ። ተከተሉን እንሂድ። ሰባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ የልጅ ውበቷ የመላክ መቼም የማያረጅ ጥርሶቿ ፍጹም የነጡ ለታመረ የተቀመጡ ያው እንግዲህ አይስክሪም ማግኘት ደስታዋ የማያባራ ይዞ የሚሄድ ነው ደስታ። እሷ ልጅ ልቧ ተራራ አንቺን በተለየ የለም እንደኔ ያየ አንቺን በተለየ የለም እንደኔ ያየ። እስከሆነ ማርጊልኝ ትንሽ መረር ቢል አሪፍ ነበር። አይስክሪም ምን ጨምርበት? ስኳር ይጨምርበት። ስኳር ይጣፍጣል። ጨው ይጨምርበት። ጨው እንጨምርበትና ትዛዙን ያዘዘችኝም ነገር ታረስ ደግነቷ የናት ቅንነቷ የልጅ ሌሎች እንግዲህ ጨው ፍለጋ መተን ነበር። እንደምታዩት ባዶ ነው ጨው የለም። አይስክሪም ደርሷል። አይስክሪሙን እየበላች ነው። አልበላሁም። ለምን? በእጄ መብላት አልፈልግም።
ጀመራት። በቃ ሁሌ እንደዚህ ነው የምታስቸግረው። በእጇ መምራት አትፈልግም። በጣም ትቀብጥብኛለች። ስለዚህ አሁን ምንም ማረጋግጥ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ ያጎረሰን እንግዲህ እስከሚያልቅ ድረስ እና እንወዳቸዋለን በጣም ቪዲዮስ ገና ድረስ ባይ ላቭ ዩ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ